ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ኢንቨስትመንት ሆልዲንግስ የሚያስተዳድራቸው ኩባንያዎች የካፒታል እድገታቸው በራሳቸው እንዲወስኑ የሚያስችል መመሪያ እየተዘጋጀ መሆኑ ተሰማ። የኩባንያዎቹ የቦርድ አሰያየም ሂደትም ለውይይት ቀርቧል። ለኢትዮጵያ ኢንቨስትመንት ሆልዲንግስ ተጠሪ የሆኑ 37 የመንግስት የልማት ድርጅቶች የካፒታል እድገት እንዲደረግላቸው የሚያቀርቡትን ጥያቄ የሚያስቀር አዲስ መመሪያ እየተዘጋጀ መሆኑ ተሰምቷል። መመሪያው ድርጅቶቹ የካፒታል ማሳደጊያ ጥያቄ ይዘው ከመቅረብ ይልቅ በራሳቸው የውስጥ አቅም ጥያቄያቸውን እንዲመልሱ የሚያስችል እንደሆነ ተጠቁሟል። በዚህ መሰረት እያንዳንዱ የልማት ድርጅት በየዓመቱ ከሚያገኘው የተጣራ ትርፍ ላይ ምን ያህሉን ለካፒታል እድገት ማዋል እንደሚችል የሚደነግግ ግልጽ መመሪያ ለማዘጋጀት መታቀዱን ሪፖርተር ከምንጮቹ ለመረዳት ችሏል። ይህም ድርጅቶቹ በራሳቸው ትርፍ የፋይናንስ አቅማቸውን እንዲያጠናክሩና የቢሮክራሲ ሂደቶችን እንዲቀንሱ እንደሚረዳቸው ይጠበቃል ተብሏል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዓላማና ተግባርን ለመወሰን የወጣ የሚኒስትሮች ምክር ቤት ደንብ ቁጥር 487/2014 በኢትዮጵያ የንግድ ሕግ የሆልዲንግ ኩባንያ ያለው ስልጣን እንደሚኖረው ይጠቅሳል። ተቋሙ በዚህ ደንብ ከተሰጡት ስልጣንና ኃላፊነቶች መካከል በስሩ የሚገኙ ኩባንያዎች የካፒታል እድገት ወይንም ቅነሳ፣ ሽያጭ፣ ጥምረት፣ ክፍፍል፣ ምስረታ፣ የመዋቅር ለውጥ፣ አንድ ወይንም ከዛ በላይ የሆኑ ተቀጥላ ኩባንያዎችን የማዋሃድ ወይንም እንደ አዲስ የማቋቋም ጉዳዮች ላይ ውሳኔ እንደሚሰጥ የሚገልጸው ድንጋጌ ይገኝበታል። ኢንቨስትመንት ሆልዲንግስ የሚያስተዳድራቸው ኩባንያዎች በኢኮኖሚ ውስጥ ተገቢ ሚናቸውን እንዲጫወቱ የሚያስችል ስርዓት እንደሚዘረጋ፣ ዘመናዊ የኩባንያ አስተዳደር ስርዓት እንዲያዘጋጁ እንደሚያደርግ፣ ዓላማቸውን ለመወጣት የሚያስችሏቸውን ተገቢ መመሪያዎች እንደሚያወጣና መመሪያዎቹ መፈጸማቸውንም እንደሚከታተል ደንቡ ያስረዳል። የሪፖርተር ምንጮች አሁን በኢትዮጵያ ኢንቨስትመንት ሆልዲንግስ ስር ያሉ ኩባንያዎች ከተጣራ ትርፋቸው ላይ ካፒታላቸውን ማሳደግ ስለሚችሉበት ሁኔታ የሚደነግግ መመሪያ ለማውጣት ውይይቶች እያካሄዱ መሆኑን አረጋግጠዋል። የመንግስት የልማት ድርጅቶች የትርፍ ድልድልን በተመለከተ አሁን በስራ ላይ ያለው ከ22 ዓመታት በፊት የጸደቀው የመንግስት የልማት ድርጅቶች በሚኒስትሮች ምክር ቤት ደንብ ቁጥር 107/1996 የትርፍ ድልድል የትርፍ መግለጫ ስለሚቀርብባቸው ሁኔታዎች ለመንግስት የልማት ድርጅቶች የሚውል ፈንድና አጠቃቀም ባሻገር የመንግስት የልማት ድርጅቶች የካፒታል ጉዳይ የተመለከቱ ሂደቶችን አይዳስስም። ይህ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ፊርማ የጸደቀውና አሁንም በስራ ላይ ያለው 22 ዓመታትን ያስቆጠረው ደንብ የትርፍ ድልድልን በተመለከተ ከመንግስት የልማት ድርጅት የተጣራ ትርፍ ላይ አግባብነት ባለው አዋጅ ድንጋጌዎች መሰረት የህጋዊ መጠባበቂያ ሂሳብ ከተቀነሰ በኋላ የሚቀረው ትርፍ ለመንግስት የትርፍ ድርሻ 60% እንዲሁም ለኢንዱስትሪ ልማት ፈንድ 40% እንደሚሆን ይገልጻል። ይሁንና በድንጋጌው የተመለከተው የትርፍ ክፍፍል ቢኖርም ለሚኒስትሮች ምክር ቤት በሚቀርብ የውሳኔ ሀሳብ መሰረት ድልድሉ ሊሻሻል እንደሚችል እንዲሁም የመንግስት የትርፍ ድርሻ በቅድሚያ ከተከፈለ በኋላ ለኢንዱስትሪ ልማት ፈንድ የተመደበው ገንዘብ እንደሚከፈልም ይደነግጋል። አሁን ከፍተኛ የመንግስት ኃላፊዎች ለሪፖርተር እንዳረጋገጡት ምንም እንኳን ወደ ተግባር እንቅስቃሴ ባይገባም የኢትዮጵያ ኢንቨስትመንት ሆልዲንግስ የካፒታል ማሳደግ ጥያቄን በስሩ ያሉ ተቋማት በራሳቸው አቅም ከተጣራ ትርፋቸው ላይ በህግ በሚደነግግ መጠን ከፍ ማድረግ የሚያስችላቸውን መመሪያ ለማርቀቅ የከፍተኛ ኃላፊዎች ውይይት መጀመሩ ታውቋል። ኢንቨስትመንት ሆልዲንግስ ከዚህ መመሪያ ባሻገርም በስሩ ያሉት ኩባንያዎች የቦርድ አመራሮች የሚመድቡበትን አሰራር የሚወስንበት መመሪያ ለማዘጋጀት እቅድ መያዙንም የሪፖርተር ምንጮች አረጋግጠዋል። በተጨማሪም የኢትዮጵያ ኢንቨስትመንት ሆልዲንግስ አሁን በስሩ ያሉ ኩባንያዎችን የቦርድ አሰያየም ሂደት ወጥ ለማድረግ የሚያስችል መመሪያ ለማርቀቅ ውይይቶች እያደረገ መሆኑን ሪፖርተር ከምንጮቹ ለመረዳት ችሏል። የትግራይ ገበሬዎች መሬት በመያዣነት እንዲያስይዙ የተደረገው የብድር ስምምነት ብሔራዊ አደጋ መሆኑን በመጥቀስ እንዲሰረዝ ጥሪ ቀረበ። በትግራይ ክልል የሚገኙ ገበሬዎች መሬታቸውን በማስያዝ ከኢትዮጵያ ንግድ ባንክ ብድር እንዲወስዱ የተደረገው ስምምነት የህዝቡን የርስት ባለቤትነት አደጋ ላይ የሚጥልና ህገ መንግስታዊ ድንጋጌዎችን የሚጥስ በመሆኑ በአስቸኳይ እንዲሰረዝ ጥሪ ቀርቧል። ለትግራይ ህዝብ መብትና ጥቅም ተሟጋች ተቋም የተባለው ተቋም ለትግራይ ጊዜያዊ አስተዳደር በጻፈው ደብዳቤ ይህ ስምምነት ትግራይን ለመበታተን ሊያጋልጥ እንደሚችል ጠቅሶ አስጠንቅቋል። ሪፖርተር የተመለከተው ይህ ባለ 4 ገጽ ደብዳቤ እንደሚያመለክተው የትግራይ ህዝብ መሬትን እንደ ተራ ሀብት ብቻ ሳይሆን እንደማይደፈር ርስት እንደሚመለከተው ገልጿል።
በኢፌድሪም ሆነ በትግራይ ክልል ህገ መንግስት መሬት የማይሸጥና የማይለወጥ መሆኑ ቢደነገግም የፌዴራል መንግስት ይህንን ድንጋጌ በአዋጅ መሻሩንና የትግራይ ጊዜያዊ አስተዳደርም ይህንን ተቀብሎ ተግባራዊ ማድረጉ አግባብ አለመሆኑን በመግለጫው ተመልክቷል። ተቋሙ ሲከራከርም እኛ የትግራይ ተወላጆች በዘር ማጥፋት ምክንያት ከፌዴሬሽኑ ውጪ በመሆናችንና በፕሪቶሪያው ስምምነት ምክንያት የፌዴራል መንግስት የሚያወጣቸው አዋጆችና መመሪያዎች እኛን አይመለከቱም ብሏል። ተቋሙ በደብዳቤው ላይ የጊዜያዊ አስተዳደሩ የፖለቲካ አመራር ድክመት በፌዴራል ደረጃ የሚወጡ ፖሊሲዎችን በህዝብ ጥቅም ሳይመዝኑ ወደ መሬት እንዲወርዱ እያደረገ ነው ሲል ወቅሷል። በተጨማሪም የትግራይ ጊዜያዊ አስተዳደር በህገ መንግስታዊ ጉዳዮችም ሆነ በብሔራዊ የጥቅም ጉዳዮች ላይ በብቸኝነት የመወሰን መብት የሚሰጠው የህግ ቁመናም ሆነ የተልእኮ መሰረት የሌለው በመሆኑ ይህ ስምምነት በአስቸኳይ እንዲሰረዝ ተጠይቋል። ተቋሙ 4 ዋና ዋና ጥያቄዎችን ያቀረበ ሲሆን እነሱም ስምምነቱ እንዲሰረዝ፣ እስከሚሰረዝ ድረስ ተፈጻሚነቱ እንዲታገድ፣ እስካሁን መሬታቸውን አስይዘው ብድር የወሰዱ ገበሬዎች መሬታቸው ከመያዣነት የሚወጣበት አማራጭ መፍትሄ እንዲፈለግ፣ እንዲሁም የመሬት ባለቤትነትን አደጋ ላይ የሚጥሉ አሰራሮች እንዳይፈጸሙ የሚከታተል ልዩ ቢሮ በፕሬዝዳንት ጽህፈት ቤት ስር እንዲቋቋም የሚሉ ናቸው። ተቋሙ በመጨረሻም እነዚህ ጥያቄዎች ህጋዊ ምላሽ ካላገኙና የክልሉን ህልውና የሚያረጋግጥ ግልጽ አቅጣጫ ካልተቀመጠ ህጋዊ መንገዶችን ተጠቅሞ ሌሎች ሰላማዊ እርምጃዎችን ለመውሰድ እንደሚገደድ አስታውቋል። ደብዳቤው በግልባጭ ለክልሉ ሰላምና ጸጥታና ለፍትህ ቢሮ መላኩም ታውቋል። የትግራይ ክልል ጊዜያዊ አስተዳደርና በምርጫ ቦርድ ተሰርዞም የክልሉ ገዢ ፓርቲ የሆነው ህወሓት የፌዴራል መንግስት ለክልሉ የመደበውን የበጀት ድጎማ አቋርጧል በማለት ይከሳሉ። የፌዴራሉ መንግስት እየቀረበበት ባለው በዚህ ክስ ላይ እስካሁን የሰጠው ይፋዊ ምላሽ የለም። ሪፖርተር በጀት ታግዶብኛል በሚለው የትግራይ ክልል አቤቱታ ዙሪያ ምላሽ ለማግኘት ጥያቄ ያቀረበላቸው አንድ የገንዘብ ሚኒስቴር ከፍተኛ ባለስልጣን በዚህ ጉዳይ ላይ ከገንዘብ ሚኒስትሩ በስተቀር ሌሎች የተቋሙ የስራ ኃላፊዎች ምላሽ መስጠት እንደማይችሉ እንደተነገራቸው በመግለጽ ከመናገር ተቆጥበዋል። የክልሉ በጀት ተቋርጧል በማለት የትግራይ ክልል ጊዜያዊ አስተዳደርና የክልሉ ገዢ ፓርቲ ህወሓት ለሚያቀርቡት አቤቱታ ፌዴራል መንግስት ምላሽ ባይሰጥም በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎች አባል የሆኑ ተሰሚነት ያላቸው ፖለቲከኞች አቤቱታውን እያጣጣሉት ይገኛሉ። የፌዴራል መንግስትን ከሻዕቢያ ጋር ለማጥቃት ጥምረት ፈጥረናል እያሉ ለጦርነቱ ዝግጅት የትግራይ ነጋዴዎችን በማስገደድ ገንዘብ እየሰበሰቡ የፌዴራል መንግስትን በጀት እንዲለቅ መጠየቅ ዱላህን አውሰኝና ልደብድብህ እንደማለት ነው ሲሉ ወርፈዋል። የክልል በጀት በህጋዊ መንገድ ይጠየቃል፣ ነገር ግን የሚጠየቀው የክልል በጀት ለጦርነት ሳይሆን ለልማት ጥቅም እንዲውል ነው በማለትም ተችተዋል። ከፌዴራል መንግስት የሚጠበቁ ነገር ግን ያልተተገበሩ ነገሮች አሉ። ፌዴራል መንግስት ይህንን ኃላፊነቱን እንዲወጣ ለማድረግ ትክክለኛው መንገድ ህጋዊ ሂደት መከተል፣ የህግ ሂደቶች ትርጉም የለሽ ከሆኑ ደግሞ የፖለቲካ ጫና መፍጠርና በፖለቲካ ድርድር መፍታት ይቻላል ብለዋል። የህወሓት ቡድን ግን የትግራይን ህዝብ አደጋ ላይ ለመጣል ህገወጥ ነገሮችን እያደረገ ነው። የፌዴሬሽኑ አካል ሆኖ ሳለ በፌዴራል መንግስት ላይ ጦርነት ለመክፈት ከሌላ ሀገር መንግስት ጋር ያልተፈቀደ ግንኙነት ውስጥ ገብቷል። ይህም ህገወጥ ነው ብለዋል። ጽሁፋቸውን ሲያጠቃልሉም ለጦርነት እየተሰናዱ በጀት መጠየቅ በምንም መልኩ አብረው አይሄዱም ብለዋል። ይህንን የአቶ አብርሃ ደስታ ሙግት ደግፈው የቆሙት ሌላኛው ፖለቲከኛ ደግሞ የስምረት ፓርቲ ከፍተኛ አመራር የሆኑት አቶ ጣመ አረዶም ናቸው። አቶ ጣመ የአብርሃ ደስታን ሙግት ከመደገፋቸው ባለፈም የህወሓት ቡድን ከሰሞኑ አደረጋቸው ያሏቸውን አፍራሽ እንቅስቃሴዎች ጠቅሰዋል። በዋናነት የጠቀሱትና አነጋጋሪ የሆነው ጉዳይም ህወሓት በትግራይ የሚገኘውን ዋና ቢሮውን ሰንአፈ ወደ ተባለችው የኤርትራ ግዛት ማዘዋወሩ ነው። ይኸው የህወሓት ቡድን በሰንአፈ ለተከራየው ቢሮ ለአንድ ዓመት የቤት ኪራይ 2 ሚሊዮን ናቅፋ መክፈሉንም ነው የገለጹት። በተጨማሪም ይኸው ቡድን በአማራ ክልል ከፌዴራል መንግስት ጋር እየተዋጋ የሚገኘውን የፋኖ ኃይል እየደገፈ መሆኑን ተናግረዋል። ይህንንም ለማረጋገጥ ሰሞኑን በጎንደር ዞን ከመከላከያ ሰራዊት ጋር ሲዋጋ ከነበረው የፋኖ ኃይል ውስጥ ተቆርጠው የቀሩ ታጣቂዎችን በበለስ አድርገው ወደ ትግራይዋ ሽረ እንዲገቡ መፍቀዳቸውንና በመቀጠልም በትግራይ ክልል ውስጥ አቋርጠው በአበርገሌ በኩል እንዲወጡ ማገዛቸውን ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በምቾት ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ።
የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ